ወደናል። መውለዳችሁ የሚታወቁ ስትለያዩ ነው እንጂ ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። እንትን እያለን ለመሄድ አስቤ ነው። ልጅ አለን ገብቶሻል። ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱም ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜይ ቢ ሀብዬ ለአንቺ ላስረዳሽ አልችልም። እሱ እንዳለው በእሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ኪራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ። ጀግና ናችሁ፣ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋር ውስጥ ጀግኖች ናቸው። ይህ በራስ መተማመናችሁን ነው የሚያሳየው። ነገር ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ሴም አቤት። ሰላም ጤና ይስጥልን። እንዴት ነህ? እንዴት ናችሁ? አብሮ ይስጥልን። አለን። ስለመጣት እናመሰግናለን። ፍቅር ሴም ካርድ አንተ ጋር እንዳላትና ያው እንድንጠይቅላት ጠይቃል ነው። ዩቱብ ቻናሏ በሴም ካርዷ ምክንያት ዩቱብ ቻናሏ ሪከቨር ማድረግ እንዳልቻለች እና ሴም ካርዷ አንተ ጋር መቀረ ነግራን ያው እንድንጠይቅላት እንደ ሽማግሌ ሆነ እንድንጠይቅላት ጠይቃል ነው። መጀመሪያ ቪዲዮ ሁለታችሁ እኔው ቪዲዮ ያበራሁት ለእናንተ ስለ እሺ ሀቢባይ አይ ነው እንትን ሙሉ ሪከርድ እየሰማሁ ነበር እና አሁን መጥቼ ስለተነሳው ሙሉ ሀሳብ አንቺ በስነ ስርዓት አስረጅኝና እያንዳንዱን ምላሽ መመለስ ይችላሉ። ኦኬ አንተና ፍቅር አብራችሁ ዩቱበር ናችሁ፣ አብራችሁ ነበራችሁ፣ ሪሌሽንሺፕ ውስጥ ነበራችሁ። እንደማንኛውም ሰው አልተስማማችሁ፣ ተለያያችሁ። ጉዳዩ ሲያስረዳችኝን ሳስረዳ ማለት ነው። ከዛ ስትለያዩ እሷ ሴም ካርዱን ትታ ነበር ከቤት አንተ ጋር ትታ ነበር የወጣችሁ። ሴም ካርዱ ደግሞ በስምክ ነው እና ዩቱብ ቻናሏ ጠፋ። ማን ጋር እንዳላት አታውቅም። ስሙ ተቀይሯል። ቻናሏ ባነሩ ምናምን ተቀይሯል። ፕሮፋይሉ ማን እንደቀየረው አታውቅም። ይህንንም ቪዲዮ ሰርታለች። ቻናሉን እየተጠቀመ ያለ አካል ካለ እንዲያሳውቃት፣ እኔ ነኝ ባለቤት የሚል አካል ካለ እንዲያሳውቃት። ለምን ስሙ የተቀየረው ደስታ ቲቪ ነው ምናምን በሚል ስሙ ተቀይሯል። እና ግን ቻናሉ እሱ ጋር ነበረ። ስወጣ ሴም ካርዴ ሁሉ ነገር እሱ ጋር ነበረ። እና አሁን ላይ 198,000 ሰብስክራይበር ቀላል አይደለም። ብዙ ለፍቼ ነው ደክሜ እዚህ የደረሱት። ቻናሉን ከቻለ ይመልስልኝ፣ ካልቻለ ስልኩን ሴም ካርዱን ይመልስልኝ እና የራሴ ማስመለስ እችላለሁ። ሴም ካርዱ ከገባ ነው ጥያቄ። ላውራ በመጀመሪያ ደረጃ ከአንድ ዓመት በፊት ስለ እያንዳንዱ ነገር በደንብ ማብራሪያ ሰጥቻለሁ፣ በደንብ አውርቻለሁ እና ስለ ዩቲዩብ ቻናሉ ማለት ነው በሚገባ ማብራሪያ ሰጥቻለሁ። ከዛ ባለፈ ደግሞ ሪከርድ ስሰማ የነበረው ከዩቲዩብ ቻናል ባለፈ ስልኮች፣ ይሄ ባንክ አካውንት፣ መታወቂያ ምናምን የሚሉ ነገሮችን እያየሁ ነበር። ቅርታ እሱን ፓርት ረስቼው ነው። ባንክ አካውንት፣ ሴም ካርድ፣ እንደገና ደግሞ መኪናም አብራችሁ በሰራችሁት መኪና እንደገዛችሁ እና ያላለቀ ጥሩ መኪና እንዳላችሁ ቅርታ ረስቼው ነበር። እሱን ፓርት ብዙ ነገር ረስተሻል። እርግዝና እና እርጅና ተደራርቦብኝ ነው እና ሀዊ በጣም ብዙ ነገሮች ብዙ ነገሮች ተፈጥረዋል። ለእያንዳንዱ ነገር ከአንድ ዓመት በፊት ማብራሪያ ሰጥቻለሁ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። አይ ነው እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ልክ አሁን ከእሷ በተሻለ ለዚህ ነገር ለዚህ ዩቱብ ቻናል ማለት ነው ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቱብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ሀብዬ ለዚህ ዩቱብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቱብ ቻናል በምስክር ፊት በእሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሽው ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል፣ እንደዚህ አድርጎኛል ምናምን ስትል ስለነበረ ለእነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም። እና ደግሞ ስልክ ባለችበትም አይኑ 2 አይፎኖች ነበሩ 14 እና 11። ከዛ 11 እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም እኔ። አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም።
ገብተሽ ማየት ትችላለሽ። ከአንድ ዓመት ምናምን በፊት የተሰሩ ቪዲዮች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኖ ህግ ያለበት ሀገር ላይ ያለ ነው። ሰው ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን የልጄ እናት ናት። ብዙ ነገሮች ተብያለሁ በእንደዚህ አይነት ነገር አንዲትም ክፉ ነገር ተናግሬ አላውቅም። ዛሬም አንቺ ጋር በእንደዚህ በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን አይኖ ነገሮችን ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቱብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? ሁለት አይፎን በአንድ አይክላውድ ነበር የምንጠቀመው እኔም ፍቅር። ገብቶሻል አቢባዬ? አይፎን አይደል? አፕላይ ዲያችሁ የሁለቱም አይፎን ላይ አንድ አፕላይ እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነስርዓት ማለት ነው። በስነስርዓት ምንድነው ፍላጎትሽ ከኔ ጋር ማስቀጥይበት ነው? ልጨርስ አቢባዬ? ከርዕሳችን እየወጣን ስለሆነ ነው። አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ። አብዬ እሺ፣ ወረቀትና እስክሪብቶ ብትይዥና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንመላለስ ይሻላል። እንደዚህማ ይበጠበጣልና እንደዚህማ እንዴት ትመላለሳለህ? በቃ ይጨርስ። ግን ነጥብ ያዥ ቢሆንሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ እንዳያመጣ ጠብቃለሁ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመጣ። ደግሞ በጣም ልጆች ናቸው ሁለታቸው። ወልደዋል ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳቸው አደርሳቸዋለሁ እያልኳቸው በጊዜ በወልድ ትንሽ ባልዘገኝ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርማለች። አሁን ያንተ ተራ ነው። እሷ ስትናገር ነጥብ ያዘ በትክክል። ለምን አታቋርጣትም? የእሷ ተራ ነው። እስክሪብቶና ወረቀት አንተ ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጣ ይቆራረጣል። ምን ላይ ነበር ምላሽ? ገና ስለምኑ ምላሽ አልሰጠክም። ጀምር ከመጀመሪያው እና በቻናሉ ጉዳይ ጥያቄዎቹን ልቀንስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባል የነበረው። እሱንም ብላለች። እንደገና መሽን ግን ስለ ገንዘብ ነው፣ ስለ ሁሉ ነገር ምላሽ ስጣት። ጠየቅ ስለ ጥያቄዎቹ ስለ ቀጥልኝ ብያለሁ። እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ፣ ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ፣ ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ እንደዚህ ሲም ካርዱን ብቻ ነው የምፈልገው። ሌላውን ትታልሃለህ። ሴም ካርዱን ብቻ ነው የምፈልገው። ትታልሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ስትበት ታዩ ነገር ይባላል እንደ ወሰድኩ ነው የሚታሰበው። ትታልሃለች ሲባል ምላሽ ትቀበላለህ። እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ አካውንቴ የሆነ ፊርማ አይልም ነበር ማለት ቡታጅራ ነበር። ከቡታጅራ አዲስ አበባ መጣ። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር። ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻለን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው።
ኦኬ ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሱ አካውንት ነው በእሱ። አይ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀመው ቡታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣን በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በሷ ነው የምንንቀሳቀሰው፣ በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንግ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርገው ማለት ነው ዘግታው በዛው ቅጽበት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑን። በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በዚህ ፍቅር የፈለግሽውን ነገር ማድረግ ትቻለች መውሰድ ትቻለች ብያታለሁ፣ ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷም ብያታለሁ፣ ግን ሶሻል ሚዲያ ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው። ወደ ሲሙ ከመሄዳችን በፊት መልሱን እየጻፍኩ ስለሆነ መኪናው ነበረ። ገንዘብ ምንም የቀረ የለም፣ ካሽኔ ጋ ነው። በእሷ ስለነበረ የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይም ሴም ካርዱ? የፈለግሽው። እሺ ስለ ሴም ካርዱ በጣም ኢምፖርታንቱ ለእሷ ስለሆነ ሶስተኛው ጥያቄ የሲም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጌ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ብቻ ክሬት ተደርጎ ምኑ ቻናሉ ኦር ኢሜይል? ቻናሉ ነው። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳት የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው። ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው? ለኢሜይሉ የተጠቀመችው ስልክ ቁጥር ነው። ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረግነው። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቃኝ፣ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ያላችሁ አንድ ለብቻ ከአንድ ለብቻ አንድ ቻናል ለሁለት ነው የሚጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉት፣ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት? ኦኬ እሺ እሺ ጥሩ። እንሂድ። ምንም ማሰባችሁ ሳይሆን በቃ አጋጣሚ ነው። በቃ ገጠመኝ። ኧረ በነበረ ሲም ነው የከፈትነው ነው እንጂ ሲም ካርድ አውጥቼ አይደለም። በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣሁም። በነበረ ሲም ነው የተከፈተው። ኦኬ አንተ ጋር በነበረ ሲም ከነበረ ነው ሲም ካርዱ እንደውም በማሰም ይሁን በምን ይሁን አላውቀውም። ስቲል ማለት ነው ሀቢባዬ፣ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ። እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። ዝም ብሎ ስልሽ በነበረ ሲም ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው። ኦኬ ብቻ በነበረ ሲም ነው የተከፈተው። እሺ እሺ በነበረ ሲም ካርድ ተከፈተ። እናንተ ሪሌሽንሺፕ ውስጥ ገባችሁ፣ ዩቲዩብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ ዓመት ስትለያዩ ሲም ካርዱን ትታወጣች። ጠየቀችህ ሲም ካርዱን ትሰጣት። ለምን ነበር ልሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ፣ ሲም ካርዱ ኦልሬዲ ስልሽ የኔ ነበር። እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቲዩብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ። ስልሽ አይክላውድ አንድ ነው፣ ሁሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስ። ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር፣ እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለችኝ፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለችኝ። እሱን ነገር እያደረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ
ሰው አመጣ። በእሷ በኩል ነው የመጡት ሰዎቹ። ቁጭ አደረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞች ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማለት ነው። ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ነው ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙ ነው የምፈልገው በሲም ማግኘት እችላለሁ ምናምን አለች። ከዛ በቃ በሰዓቱ በስነስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። እኔ አሁን እስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ነው ከሰዓት ላይ ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህ ሜንሽን ያንተን ስም አልጠራውም ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴና ችግር የለም እሷም ያላትን ሀሳብ ጥያቄ ሜይ ቢ ጨረሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? አሁን እኔ እንጃ እርግጠኛ ሆኜ መናገር አለ። ጋይስ ኮፒ ሊንክ አድርጎ እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ አይደለም። እኔ ቆሜ ያለ ይሁን ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፉአድ አንተ ጋር መሰለኝ? ያንቺ ጥሩ ነው። ኦኬ ካንተ ነው። እሺ ቻናሉ 198,000 ሰብስክራይበር ነው አይደል? ኦልሞስት 200,000 ሊገባ 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሱ ዩቱብ የ4 ዓመቱ ነው እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው ላይቭ ብቻ ነው ቲክቶክ የማስተላለፍበት እና ዩቱብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ አንድ ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቱብ በጣም ከባድ ነው። ይሄ ነገር ለፍታችሁበታል ሁለታችሁ። ግን እናንተ ሁለታችሁ ማምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለበት ቻናሉ ሊቆረስ አይችልም። ስለዚህ ለኔ ይባል ነገር እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን ሁሌ ስቲል ሶሻል ሚዲያ ላይ ወጣ ዩቲዩብን ዘርፎኝ ምናምን ነው የምትለው፣ ግን እኔ ብዬ አላውቅም። እኛ እኮ ስለሆነች ነው ልትረዳት ይገባል። እሱን አይደለም ሀቢባዬ፣ እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረግ ሁላ አትችልም ነበር። አሁ ግን እዛ ቦታ መኖሯ በራሱ ልክ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት ጎበዝ እኮ ያለ ሴት ዩቱብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብትደክምም ገባክ? የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቱብ ቻናል ደግሞ ዋናው ነገር እይታ ስለሆነ፣ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ ይኸው ልስጥሽ ብዬ ቀጠሪያቱን ላውቃለሁ። ፍቅር ቻናልሽን ልስጥሽ ምን ነበር እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳት። ሀቢባዬ እውነቱን ነው የምነግርሽ፣ ማስረጃም ካስፈላጊ ምን አይነት እኮ ማስረጃ ምን አይነት አለችኝ። ሰዎች ይኑሩ፣ በአንቺም በኩል በእኔም በኩል ሰዎች ይኑሩ አልኳት። ምን አይነት ቀረጸ ደግሞ ቢሆን ሀይል ይደረጋል። ሚኖር ብያለሁ ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጌ ስታረግ ከዛ ከአንተ ጋር እሷ ፓስዋርዷን ስትቀይር ምናምን ቢሆን ሞር ሴፍ ይሆናል ለሁለታችሁ። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? አልኳት ብያታለሁኝ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮ የሚኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኖሩና በእነሱ ፊት ልስጥሽ አልኳትኝ ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይሄንን ስለምጠይቃት ብላለች አላለችም? ስለምጠይቃት አንዴ ልጻፈው ማለት ነው። ምስክር ፊት ልስጥሽ ብያት እምቢ ብላለች። ኦኬ እሺ። ስለዚህ አሁን ቻናሉ የት ነው ያለው? ማን እጅ ላይ ያለው ብለህ ታስባለህ? የት ነው? ምንም አውቀው ነገር የለም ስለዚህ ነገር። እሺ ደስታ ቲቪ የቻናሉን ስም የቀየረው ማን ነው? አላውቅም ይሄንን ነገር
ባነሩ እኔ ቅድም ነው የሰማሁት። ቅድም ያየው ቲክታክ ራሱ የተቆረጠ ማታ ኳስ ስለነበር ኳስ ላይ ነበርኩኝ ሌሊቱን ሙሉ። ኦኬ እሺ። ታዲያ ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስዋርዱ ምናምን እኮ ፓስዋርድ ያው ስልሽ ፓስዋርድ ኦልሬዲ እንደተቀየረ ያስታውቃል እኮ። ሊቀይር የሚችል ስልጣን ያለው ሰው ሲም ካርዱ ያለው ሰው ብቻ ነው አይደል? መቀየር ሲም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው? ኢሜል እና ፓስዋርድ ኦልሬዲ ምን አለ መሰለሽ፣ ኢሜል እና ፓስዋርድ ነው ለዩቲዩብ መሰረታዊ ነገር አይደለም። ኢሜል እና ፓስዋርድ አንድ ሰው ፓስዋርዴን ካወቀ የኔን ኢሜል አንድ ሰው የኔን ዩቱብ ቻናል ሳይንን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል ነው? አዎ ኢሜይሌን ሳይንን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱን በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት ሶ በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜይሌን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለኩ መጀመሪያ አሮጌው ላይ ቨሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር መፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቫሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ቻናሉ ኦኬ። እንዴት መሰለሽ ሀቢባዬ፣ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስዋርድ እንዴት መቀየር ቻለች? ሴም ካርዱ አንተ እጅ ላይ ሆኖ እንዴት ፓስዋርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናሉ አንተ ጋርም እሷ ጋርም። ያ ኦኬ ጥሩ። አዎ አንተ ጋርም እሷ ጋርም ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣልህ የለ እንዴ? ታውቃለህ እኮ አንተ ሰማን ስትራይክ ቱ ቼንጅ ፓስዋርድ ይልሃል እኮ በኢሜል ይመጣልሃል አይደል? ለምን አንድ አይክላውድ ስለተጠቀሙ እዚህ ምዛም ኖቲፊኬሽን ይገባል። እኔ እንጃ ዲቴል ነገሩን ባላውቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? ፍሮም ዘ ዲቫይስ የስ ሪሙቭ ከዲቫይሱ ሪሙቭ ማድረግ ይችላል እኮ። አሁን ያኔ ለእኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይነግረኝ ይችላል። አሁን እኔ አካውንት የኔ አካውንት የአንቺ አካውንት እኔ ጋር ካለ አንቺን ማስወጣት እችላለሁ። አንቺ ጋርም ያለምንም መልእክት ማለት ነው። የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል፣ ይነግረኛል። አይክላውድም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ ሆነ እንደዚህ ሲል ደወልኩና ፍቅር እንደዚህ እየሆነብኝ ነው ስልኬ ምን እያደረግች ነው? አይክላውድ ልቀይር እየሞከርኩ ነው እንደዚህ። ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳደርግ ዩቱብ ቻናሉ የለም እኔ ጋር። ይህንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም ሀቢባዬ። እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት እኔ ጋር የሌለን ነገር ላንተ ሰው ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ከአንተ ጋር የወጣ? አንዴ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ከስንት ወር በፊት ለምሳሌ ከአንተ ጋር የወጣ ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ። እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቅም። ጊዜውንም አላስታውስም። ያልካት ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ አልኳት። እኔና እሷ ተገናኝተን ነው ሀቢባዬ። እኔና እሷ ብቻ ሆነን ያወራነው እሱን። ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቱብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን እስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከኔ የሸጠልኝ ከኔ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ለአንተ ወይ ለእሷ መሆን አለበት። ካለበለዚያ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉ። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም፣ አላቅም የት እንዳለ ማን እንደወሰደው አላቅም። ብሏል። ያለ ማስረጃ ደግሞ አንተ ጋር ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ምንም አይነት ገንዘብ እኔ ጋር የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው?
እኔ እጅ ላይ ነው አሁን። ሜቢ ታውቃለች ምናምን አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣ ባንክ አካውንት። ኦኬ እነ መታወቂያ እና ባንክ አካውንቷ ተመልሶበታል። መታወቂያ በስነ ስርዓት ነው ደግሞ ወስጄ ምናምን አይደለም። አካውንት ምናምን አለ እንደዚህ አይነት። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያለ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት አይፎኑ ስልክስ? አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ ስለዚህ ስልክ የላትም። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ፣ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻል እኮ ቻናልማ መሀል ላይ የት እንዳለ አናውቅም ቻናሉ። ሶሪ። ስለዚህ አንተ ጋር ያለው ሴም ካርድና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱ በስምህ ነው፣ በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የትኛው መጨረሻ ትነግረናለች። ኦኬ የቁጥሩ መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ከዛ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አድርጉ፣ ኮመንቱ ተረጋጉ። ጊዜው ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች ሁሉ ወንድ ነው የሚያሽቃብጡት ማለት ነው። የዘንድሮ ሴቶች ወንድ ነው በጣም ማርያምን። እኔ ግራ ለምን ሳቀች? ለምን ተነፈሰች? ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷም ሀሳቧን ትናገር፣ ይጨርስ። ከዛ ሁለቱም ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ተበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድ ፈላ። እሱም እሷም ይሳቁና ተልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል ጣል አድርጉ። ጋላሪ ሙሉ። እርጉዝ ነኝ፣ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣትና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳሳተ። ማይክሽ አልበራም። በጣም አመሰግናለሁ። ማለት ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ ብዬ መጀመሪያ ስለ መልፋት ነው የተወራሁት። ይህ ቻናል ላይ እኔ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ እና ዩቲዩብ ቻናል ነው ደግሞ ይቅርታ፣ አብራችሁ አይደል የከፈታችሁ ቻናሉ ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ኦኬ እሺ። ከዛ በፊት በሌላ ሰው ቻናል ኦኬ ጉድ ጀመሪሽ። ያ እና በዚህ አንድ ላይ የጀመርነው ሲሙ የሱ ነበረ፣ የሱ ሲም ነበር፣ አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩብን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደለም። ተታኝ መስጠት አልፈልግም። አይ ነው መስጠት አለብሽ። እንደዛ ኮን ነው ልንገርሽ መሰለሽ። እሱ እንደ ውሸታ የሚቆጥረውና ኤዲት ያደርግ የነበረው እሱ አይደለም። እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም አደርጋለሁ። አንቺም ትችያለሽ። ኦኬ እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ አትክድም መቼስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ የራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እያልፋኝ ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅርና ፍቅር ቲዩብ ብቻ ነው። ፍቅር ቲዩብ ነው። ለምን ዩቲዩብ ነው አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን በቃ ኖርማል ለራሴ የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አሁን ልጨርስና ጠይቅኛለሽ እናት። እሺ ትክክል። እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለ4 ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካልን በኋላ ጀስት እሱ እንትን እንዴ ለእሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮ ማለት በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ እና አሁን ቀጥይ።
እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንተ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉ ነገር ብሎክ አደረገች፣ ሁሉ ነገር እንትን አለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረግ የስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያን የሰይጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ ነኝ፣ ባንክ እንደዚህ ዝጉልኝ፣ አዘጋው ብሎክ አስደረጉ። 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኛለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የእሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው። እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም፣ ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባት ነህ፣ እኔ ለምን ከእንትን አስወጣሃለሁ? ከዛ አይ ዩቲዩበሮችን ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ለአንተም ደግፈው ደግሞ ሊክድኝ ይችላል። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጉግል ይችላል። ግን ደግሞ ይሄ 2 ወር ምናምን ስለሚያስጠብቀው እሱ ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰስ እስኪላክ ምናምን ኦኬ በጣም እና የዛ ዕለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝ ዕለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጪኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋወል ሰው ይከዳናል። ነገ ወይ ለአንተ ወግኖ እኔን ይከዳኛል፣ ወይ ለአንተ ወግኖ ደግሞ ለእኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሷ ብዬ ይሄ ነው የሚሻለው እና ትክክል ይሻላል። ያ እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ እና እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው። ይዛለች ከዛ እሺ አልኩኝና የዛለች ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጊው። ከስንት ወር ምናምን ሰዓት ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። 3 ሳምንት በኋላ ኦኬ። እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። ይቺን ጊዜ እየጠበቅኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ የሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ እና አይክላውድ ማለት አሉ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረግ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል፣ በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና ቱ ስቴፕ ቬሪፊኬሽን አለው ዩቲዩባችን። ቱ ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሰዓት ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም፣ ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር ኦኬ በቃ መስሎኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው የምሄደው። እና እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር ይመሰለኝ ነው እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ
ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ ስታስቢው እንዴ? ሎጊን አድርጌ ያልገባ ሎጊን የተደረገበት ነው ሲጀመር። ከኖረ ሎጊን የተደረገ የምትቀይሪው ሳይን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንክ ዩ። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልክ ቁጥሩ ባለበት ይላል መርጠሽ ታስወጫለሽ። ዋናው አሁን እንኳን በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ያ ገባሽ? እኔ መጀመሪያ ፓስወርድ ነው የተቀየረው። ፓስወርድን ባውቀው ራሱ ነው የምልሽ በሰዓቱ ተቀይሯል። ግን ፓስወርድን ባውቀው ቱ ስቴፕ ቬሪፊኬሽን ላይ ቻናል ልትወስድ አትችይም። ቻናል ደግሞ ሲስተም ካማስፈልጋል እና ሲሙን የት ሀገር ነበር ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔ እና እሱ በጣም ጥል ላይ ነበርን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ፣ የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። ማለት ስለሆነ ነው በጤነኝነት ማናገረው። ማለት እንደዚህ የተቅለሰለስ በኖረው የሆነ ነገር ሲል ለምን እንደዚህ ማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለ ዩቲዩቡ እኔ ጋር ወጣ ካለ እንዴት ነው ዝም የምለው? ገባሽ? እንደ አንተ ማስለው ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም አነጋገሯ እንደዚህ ተነስቶ ይሄዳል። ሲም ስጠኝ ስለው ያኔ ማለት ነው እና በቃ ብዙ ጊዜ እሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረ እና ሌላ ስለምንድን ነበረ? የሱ ሜን ጥያቄ እሺ ቢታይ ሂጂበት ልቲ ነው አይመችና ምናምን ላስታስይ ነው እየሰማሁ ስለሆነ እሺ። በጣም የሱ ዋናው ጥያቄ ምን አለች? ቤት አልሰማሁትም። መኪና ነው ምናምን መኪና ይተማል ያቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። እንደሌላ ምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ እየቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገር ባንክ ስቴትመንት አውጥቼ አሳያለሁ። የሱን የማውጣት ትችያለሽ እንዴ? የሱን ባንክ ስቴትመንት ማውጣት ኖ እኔም የኔ ባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400 ሺህ ብር ምናምን በሷ ባንክ አካውንት ነበር። ኦኬ። ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400 ሺህ የሚያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ? ኦኬ። ሶ ከ400 ሺህ በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ። እሺ። ስለዚህ ከ400 ሺህ ብር በላይ እኔ ቤቱን ጥዬ ስወጣ ከ400 ሺህ ብር በላይ አብረን ዩቲዩብ ላይ ደክመን ያፈራነው ብር አለ። መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም የስፕሊስ አይደለም መኪና የቤት ዕቃ ብዙ አሉ። ገባሽ? ከቲቪ ከሶፋ ከፍሪጅ ከትናንሹን ታያቸው እነዚህ ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየቁት? ዩቲዩቤን ነው ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየቁም። የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ የዛ ጊዜ ጤናዬንም ሰላሜንም እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምን ማውርቻ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም። መኪና በሁለት ስም ስለማ ፍቅር ያው እሱ ነው የገዛው። ፍቅር ያ ማለት ነው ብዬ ነው እኮ ገንዘቡ የሁለታችሁ ማለት ሁለታችሁ መድላ አብራችሁ ከዩቱብ እንደሰራችሁ የምታገኙት። ያው ልንገርሽ ነው መጀመሪያ አልተማከርንበትም። ባንተ ነው በእኔ ነው አልተባባለም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ።
ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ለብቻ ገቢ ለየብቻ ገቢ ሌላ የላችሁ፣ ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለውን ፍሪጅ እነሱ ፓንደኬ ነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁ ነው። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱ ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። ያንተ የኔ ምናምን አልተባባልን ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስላወራ የሆነ ነገር ምንጭቅ ነው የሚለው የሆነ ነገር ሲጠየቅ ወይ በጣም እንትን የሚለው ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው እና ያ ሁሉም ነገር ደግሞ የሆነ በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስመጣ እንትኑ አይ ሚን መኪናው በሱ ስመጣ እንትን አለ። ብቻ እኔ ስለ መኪና አልጠየቅኩም በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ነው በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም የተከፈተው እኔ ይገባኛል። ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር ግን የተባልኩትን እኔ ሂጂ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም የምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ ግን ደግሞ ይሄ አለ አይደለ? እኔም ጋር ይመጣ ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩት መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው። እና ምን ልል ነበር? በየሱም እየጠፋብኝ ነው። ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል። ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ቅዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቁት ዩቱብ ቻናሉ ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለሁ። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሲም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሲም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ራይት። ለሲም ካርድ ኦኬ። እሺ ሀቢባዬ ቻናሉ ማን ጋር እንዳለ ሁለታችሁ መታችሁ። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሊከዳ ይቻለሁ ብሎ ይጠየቀኛል። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር የቀረው እሱ እንዳለው ወይስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪካርድ ተብሎ ነው የተገዛው። ምንም ነገር የለውም እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬ ምንም እሱ ጋር ነበር። ሶ ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ የሆነ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ የምንይዝበት ዩቲዩብ ልጅ ጋር ስታወሪ የምትይዥበት ስልክ አለ አይደለ? እሱ ነው። ኦኬ 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብይ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቲዩብ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚህ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ ዓመት ሚካኤል በሰኔ አንድ ወር ነው የቀረው። ሰኔ ዕለት ነው የወጣው ከዛ ቤት እና እንዲህ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱ ጋር ነው ስለዚህ ከ600,000 በላይ ነው አብይ መያዝ ያለብን እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ታብታብ ሰማለሁ። ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቆረጥኩ ወይስ እሷ? ከእሷ ነው አቡ። ግን ያው ታብታብ ያድርጓ። ከእሷ ነው ታብታብ የሚያደርጉ እኮ ታብታብ መች ያደርጋሉ? ዝም ብለው ኮመንት ብቻ ብታይ ውዶች ታብታብ ባለ ሰዓት 2 ሚሊዮን ራሱ አልገባም። በስማ ማለት 26,000 ህዝብ ተቀምጦ ግን ታብታቡን 1.8 ቅድም አሁን እየሰማሽ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮመንቱን ተውትና ታብታብ አድርጉ።
ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅናችሁ ነው። ነበር ታብታባልኩ። እሺ አሁን ይሰማሻል ፍቅር? እሺ ስሚ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየቁሽ ነበር። እኔ እየጠየቁሽ እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ኪራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከእሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ። ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው። እሱ ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰራለሁ ብላለ። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አውጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ ጉድ። እሺ ስለዚህ አሁን አንቺ ሲም ካርዱን እንዲሰጥ ይስጠኝና እኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እና በዚህ አጋጣሚ በጣም እግዚአብሔር በጣም ችግር የለም ተናገር። ስልኬ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከነሱ ጋር የተጻጻፉት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖስትበት ማለት ነው ቲክቶክ አካውንትሽ? አዎ የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቅ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገር ካለንቀሳቀስም ደስ አይለኝም። ይሄን እንትን አልለውም እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ ሁሉም ነገር አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጣ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይሄን ያህል አይሰማኝ ላልናደድ እችላለሁ እና ደላሊ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋውበት እንደዛ ይሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ያየሁበት በጣም ማለት ነው ገባሽ። ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ። በጣም የወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባሁት ገባሽ አይደለም። ሰብስክራይበሮችን እንደ ቤተሰቦች ነው ማያቸው፣ ልሸጣቸው አይደለም ያሳደግኩት የለፋሁት ነው። ኦብቪስሊ ባይዘው የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ ረገጥበታለሁ፣ እንደዛ ሆንበታለሁ ገባሽ። ይሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው። እሺ የመጨረሻ የምትናገሪ ነገር አለ? ወደሱ ከመተላለፍ በፊት ጨረሽ ፍቅር ወደሱ እንሂድ። አዎ ያምራናለሁ። አዎ እሺ እሺ ፏል ያስክ ነጥቦች? አዎ ይዣለሁ ሀቡዬ። እሺ ለነጥቦቹ ምላሽ ስጣት። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለግኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። ሌላ ነገር አስቤ አይደለም እናፍታ ያልኩት ማቋረጥ ስላልፈለግኩ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን ፍቅር ቲዩብ ነው የሚለው የሆነ ፖይንት ስለያዝኩ ለምን ፍቅር ቲዩብ ተብሎ ተከፈተ? የሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት። ስለዚህ እናንተ ካፕል ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸውም? ወይም ፍቅርና ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱም ደግሞ ያልንበት ዋና ሪዘን ያው
ዩቲዩብ ላይ ስላለው ነገር ሜይ ቢ ሀቡዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል። ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ፣ ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጅን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሉ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደን አጨራሽ እኮ ሀቡዬ፣ ወልደናል። መውለዳችሁ የሚታወቁ ስትለያዩ ነው እንጂ ነበር ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ እየያዘው ነው። እየደወሉብኝ ስለሆነ አሁን ይቅርታ፣ እየደወሉብኝ ነው። አሁን ተመልሰሃል እየሰማን ከዛ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አይደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆኖናል። 1 ዓመት 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አይደል ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል ሀቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ ሆነ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው፣ ክሬት አደረግነው። ገብተሽ እየተጫነውን ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለእነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተህ ሰርተህ ቢሆን ዛሬ በእንደዚህ ምክንያት እንዳትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ ቲዩብ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ ሀቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣልኩኝ መኪና በገዛ ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር መሄደው በቃ ይቅርታ አድርግልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቃታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋሁ ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቃታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜይ ቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትለኝ ለምን ፍቅር ካጠፋሁ ይቅርበኝ ምናምን ነገር ነበር ስላት ነበር። እስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋሁ ነው እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩት። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው ሀቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል።
ከሰዎች ተበድረናል። እውነትን ነው የምነግርሽ አይደል? የሆነ ብር ኖሮ እኔ ጋር እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛም በአራተኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይሄ እውነት ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ ከሰዎች የምበደረው ለምን ይሆናል? እንደዚህ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። ግድ ነው። እሺ ልቀጥል? አዎ ነጥብ እያስኩ ነበር እኔ። እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይህን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጭ ከባንክ 1.5 ነው የተበደርነው። መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ የወጣ ነው። እሺ የመኪና ዋጋ ስንት ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር። እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበር ምናምን በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና መንገዛ መሰለን። አዲስ አበባ በመጣን በትንሽ ጊዜ ውስጥ ነው እነዚህ ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ካልገዛናል። ከዛ ምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እየወጣው ቼክ አደረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን። ከዛ ኖ ትልቅ መኪና ካልሆን አለችኝ ፍቅር፣ ከፍ ካላለ ምናምን አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈልነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ በአንዴ ጄቱር ሰው ጀምሮ ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700 ሺህ ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በሁለት ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። እሺ አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኋላ ሄጅ ማየት አለብኝ መሰለኝ። እርግጠኛ ካሉ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ነኝ? ኦኬ እሺ 1.5 እኮ ስንት ነው የተገዛው መኪናው? 3 ነጥብ ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700 ሺህ እጃችሁ ላይ ነበረ። 2 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ከተለያዩ ሰዎች። ኦኬ እሺ ጥሩ። እሺ ቀጥ ይሻል ጽፌያለሁ። የምር ጀግና ናችሁ፣ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋ ውስጥ ጀግኖች ናቸው። ይህ በራስ መተማመናችሁን ነው የሚያሳየው። ነገር ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ጎበዞች ናቸው። ፈሪ ያለመሆኑ ምን አባቱ ዕዳ እንደማትፈሩ ማሳየ እና ቶሎ ጠር ላድርግልሽ ብታግዥኝ ደስ ይለኛል። ዋና ፖይንቶች ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600 ሺህ ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ ዕዳ ከተገዛ የሰው ልጅ ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ዕዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ የምንጠይቃት ነጥብ ይዣለሁ። እሱን እሷ ትመልሰዋለች። እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎችን ፍሪጅ እነ ሶፋ ምን አብራችሁ ለፍታችሁ አፍርታችሁ ግን ያው ታኒባቸው ይህንንም አልጠየቀችም። የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባዬ። አንተ እንድታደርግ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረግህ ነበር። አረ ነው እኔ እየደከምኩ ነበር እንጂ እየሄድኩ እያስጠየቅኩኝ ስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለችን አይደል ይሄ የሆነ የቤት እቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁት ስልሽ የነበርንበት ቤት ነው ያለሁት። እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው። ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢ የምልበት ሪዘን የለም።
እኔ መኪና ጠይቅ ያሳምናል። እሱ እውነቷን ነው ያሳምናል። ማንም ሰው ንብረትን ካተ ብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንጂ ያላደረገው ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ አልጠየቀችም እንጂ ብትጠይቅ ሰጣት ነበር ነው። ኖ አሁን እኔ እኮ ይልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሱ የጋብቻ ወረቀት የላችሁም? የመኪናው ባንተ ስም ነው። ምን ትጠይቅ? እሺ ሀቢባዬ ሜይ ቢ አይኑ አላውቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ መውለዳችን አንድ የሰው ልጅ እኮ ሶስት ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል? ወልደን ከብደን የ2 ዓመት ከምናምን ልጅ አፍርተን ይቀርና በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላውቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ያየሁት 2 ቀን ማለት ነው። በ11 ወር ልጅን ያየከው 2 ቀን ነው። 2 ቀን ያየሁት 2 ቀን ከልክላኝ ማለት ነው። እና ከዛ በፊትም ልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቁብኛል፣ በቃ እንደዚህ ንብረት ተዘርፌያለሁ፣ እንደዚህ ሆኛለሁ ምናምን እንደወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጥታ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር። በተለያያችሁ በ15 ቀን ልዩነት ወስዳ ከማትክ ቪዲዮ ገብተሽ ማየት ትችላለች። ፍቅር ቲዩብ ላይ እሷ ቲዩብ ላይ ብላኝ ሁላ ታውቃለች። ገብቶሻል? እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ፣ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መጣ። ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር። እና የኛ የሴቶች ባህሪ ነው፣ መረዳት አለብን አይደል? ሀቢባ አድቫንቴጅ ለፍቅር ብቻ ትስጥ እየነበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እያመጡ ሶሻል ሚዲያ እኔ ወላሂ ነው የምልሽ አይኑን ወንድ ልጅ ነኝ አውቃለሁ። እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድን ነው ታፕታፕ አድርጉ ታፕታፕ ኮፒ ሊንክ አድርጉ እየተቆራረጠ ነው በልጅነት ሊሆን ይሆናል ብዬ አስቤ ምንም አይደለም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ እኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብዬ አውቃለሁ። በጣም ብዙ ነገር እስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ እና በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ 3ኛው ቀንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማውራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። 1 ብር ሳይኖርን 1 ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው። እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም፣ ግን ያለምንም ነበር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት እና እኔ ነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነስርዓት ሄጄ ለቤተሰቦች አስረዳውኝ፣ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር ራሷ ስልሽ እኔና እሷ የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ ምግቡን ለምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው ገባሽ? ከዛ ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት። ከሙሉ መብትሄው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀው ነገር አልነበረ። እስኪ እናቷ ሁላ ማለት እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ አድጋ የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ
ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘቆል ያለው ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሰዓት እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ይጨርሱ እዛ ነጥብ እያልሽ አንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ያለሽ። እሺ ማ ይጨርስ ኔ እሺ። እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለን በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ እላለሁ። ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናት ምግብ ነበር የምትበሉ? አዎ አልነበረንም እንጂ። ኦኬ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቱብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ሰው ከወለደች በኋላ ልጃችሁ ስትመጣ የዩቱብ ቻናላችሁ ማኔታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ አንደኛ ሰዓት የለኝም እያለ ነው። እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ አንደኛ ስለ ቲክቶኩ ሰዓት ላይ እሱ ደግሞ ማሪ ይቆያላ ይምሽበት ችግር የለውም። እዛውም ይደር ከፈለገኛ ምን አገባል አይደል? ነገር እሺ እመልሳለሁ ስለ ቲክቶኩ። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም። እዚህ ቁጭ ይገባ ፍቅር ውሸት ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ኳሽ ምን ይህን ብቻ ጥያቄ ምን አሁን እግዚአብሔር አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ውሸት አለ አሁን ደግሜላለሁ አለ ግን ጨርሰሃል? እሺ ሜት አድርጊሽ ልቀጥል ሀቢባዬ? ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳሁልሽ ሀቢባዬ የሆነ ነገሩ እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር ፍቅር እንደሆነ ላይ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታውቂልኝ ስለፈለግኩ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለውቅናው ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጂን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረናል እኮ እንዳልኩሽ። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስቤዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ይለኛል። እና እንደዛ በዛ ሊቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ፣ በጣም ብዙ ተከፍቻለሁ። ፍቅርን እንደቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ይሹ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። እስቲ በ6ኛው ቀን ነው ሀቢባዬ ወተን ቪዲዮ ይሰራ ነው። ልጃችን ተወለደ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ከዛ በፊት ሰርተናል ቪዲዮ ሰርተናል ቪዲዮ ግን ገንዘብ ማምጣት ጀመረም ነበር ቻናሉ። ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳ ታስታውስ ይሆናል። እሺ በ3 ወር ብዬ ይዤዋለሁ ያንተን እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቱብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ በቃ አዲስ አበባ እንምጣና እንልወጥ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ
አዲስ አበባ መምጣት ነበረብን። ይህንን ላይፋችንን ለማስተካከል ለመጠንከር ልጃችንን የኔ እናት ጋር ትተን አዲስ አበባ መጣ። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስኪ ሄደን የምናየት ልጃችንን። አንድ ዓመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራውን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛ ነው የወጣችሁ በሽማግሌ። ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወጣ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወጣ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ ላይ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሳዋለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወጥታ ምንድን ነው መሰለሽ ያለችው ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው ልጃችንን ለኦዲየንስ ወጣ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት ልጇን አሳድጋላት ወጣ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወጣ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኒህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለች በጠበቃ ምናምን አለች። እንዴት መሰለች ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ። እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ። እሺ በቃ አድል ስጣ። እዚች ጋር ስለ ብዙ ነገር ተወቅቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር መለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋር የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይህ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይቅ፣ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየ በ11 ወሩ 2 ጊዜ ላይ ይወጣል። አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት ከሰማሁ ምንድን ነው እዚህ ቁጭ ብዬ እንዲህ ልበል እንዴ? እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየም፣ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያርግች ለዛ ነጥብ ትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። ውሸት ካልሆነ በቃሽ እድሉን በርታፏል። እሺ ውሸቱን እኮ ነው ልናገር ነገር እያለች ነው። ስለዚህ እድል ስጣት ትመልሳለህ። እሺ ተናገሪና። እሺ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለህ ቪዲዮ ሰራች ምናምን ነገር ኖ ያልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር አሁን ያለውን ነገር ነው እዛች ጋር አብረው እና ልጅ አለን ደብቀናቸዋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርክን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይሄን አልነገርክንም? ታሪኩን መጀመሪያው አንተ ቀድመህ እሷ እናትህ ጋር ሄዳ ልጁን የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከፈ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አደረከው? ለምን እሱን ፓርት ዘለልከው? አንተ ወደ ለኦዲየንሳችን እስከዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸው ብለህ እውነታውን ለኦዲየንስ መናገርህን መዝለል አልነበረብክም። ይሄንን ፓርት አይደል? እሺ ላንሳው ከዛ ላንሳውና ትመልሰዋለህ። ላንሳው አይ ሀቢባ ትፈልጓለች ላንሳው ነገር አጥቼ ትመለሳለህ። ይሄ ትልቅ ፓርት መዘለል አልነበረበትም። ይሄንን ፓርት እሺ ሀቢባ ኦኬ አስፈላጊ እኮ ያው ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ይቀይረዋል ነገሩን። እሷ ፍቅር አንዴ ይቅርታ አድርጊልኝ። ይቀይረዋል ነገሩን፣ ሌላ ትርጉም ይሰጠዋል። ለምሳሌ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ
ሆና ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ ግራ ገባን እኮ። እሺ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ይዘሽ ሀቢባ ልቀጥልልሽ እኮ ማንዴ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ ማላቋት እዚህ ጋር ጃምፐር ባይ ስትይ ሀቢባ እኔ በስቲ ነው ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚህ ጋር ረጅም ስሰማ እንደዚህ ውሸት ነው ያልኩሽ ሀቢባ፣ ውሸት የኖራችሁትን ታሪክ አይደል እንዴ ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚህ ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና ያንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ እድል ስጪው ይናገር። ገባሽ? በአንቺ ተራ እሱ እንዲያቋርጥሽ ነው አልፈቅድለትም። ስለዚህ ሀቢባ ለኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ፍቅር ፕሊስ አንድ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚውት አላበራም። እና ፕሊስ እስከሚጨርስ ሚውት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ ስለራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችሁ ያስ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ነው ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አገኘሽ እኮ አንድ 3 ነጥብ ልንገራችሁ። እኔ እዚህ ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚህ ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አንጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ ሪንግ ላይ ላስተካክል። አውራ። እየሰማሁት ነው። ድምፁ ይሰማኛል። አውራ። ሚቴን አላበራም። ሶሪ ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ ያስገቡት። አመሰግናለሁ አቡዬ። እሺ እኛ ምን አመሰግናለን። ቢታይ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፏድ ይቅርታ ስላቋረጠችክ አሁን ቀጥል። እሺ ሶሪ ከዚህ በኋላ ይሰማኛል ሪንግ ላይ